ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾች፣ ይህ ወደ እናንተ በመድረስ ላይ የሚገኘው በአማራ ሚዲያ ማዕከል እየተዘጋጀ ለተለያዩ የሚዲያ ፍጆታዎች ሊውል የሚችል ወቅታዊ ጉዳይን መሰረት አድርጎ ከተለያዩ ማህበራት ጋር የምናደርገው ውይይት ነው። ይህ ውይይት ደግሞ በወቅታዊ ጉዳዮች ላይ የተቃውሞ ሰልፍ ዘመቻዎችንና የተለያዩ የሚዲያ ካምፓይን እንዲሁም ትዊተር ወይም ኤክስ እንዲሁም የኢሜል ፒቲሽንን ማሰባሰብን መሰረት ያደረገ መርሃ ግብር ነው። በዚህ መርሃ ግብር ላይ የተለያዩ የማህበራት አደረጃጀት ውስጥ የሚሰሩ የስራ ኃላፊዎችና ከፍተኛ አመራሮች እየገቡ ሀሳብ አስተያየታቸውን የሚሰጡበትን ፕሮግራም ነው ወደ እናንተ በማድረስ ላይ የምንገኘው። እንግዲህ በባለፈው የተለያዩ ፕሮግራሞችን ወደ እናንተ ለማድረስ ሞክረናል። ደቡብ አፍሪካ ስለተደረገው የተቃውሞ ሰልፍም እንዲሁ በቀጥታ ወደ እናንተ ለማድረስ ሞክረናል። አሁንም ደግሞ የተለያዩ የማህበራት ኃላፊዎች እንዲሁ ሀሳብ አስተያየታቸውን የሚሰጡበት ሰዓት ላይ ያለነው። ስለዚህ ማንኛውም ሚዲያ ይህንን ሀሳብ አስተያየት እየወሰዱ መጠቀም ይችላሉ ማለት ነው። እንግዲህ አሁን ደግሞ አንድ እንግዳ ይዤ ተገኝቻለሁ። እንግዳዬ ጥሪያችን አክብረ ስለመጣህ እጅግ አድርጌ አመሰግናለሁ። አንተ የራስን ስምና ወይም ማህበራት እንዲሁም በማህበሩ ውስጥ ያለን ኃላፊነት ጠቅሰህ ወደ ዕለቱ ጉዳያችን እንግባ። አመሰግናለሁ የአማራ ሚዲያ አቶ ጌታቸው፣ እኔም ስለጋበዝከኝ በጣም አመሰግናለሁ። በዚህ ጉዳይ ስለ ራሴ ብገልጽ እዚህ በስካንዲኔቪያ ወይም ደግሞ በስዊድን ስቶክሆልም የአማራ ህልውና አንድነት ማህበር የሚል ድርጅት አቋቁመን ብዙ አይነት ተግባሮችን እየሰራን ያለ ነው። ከነዚህም ውስጥ ሰላማዊ ሰልፍ በማድረግ የዲፕሎማሲ ስራ በመስራት ለህብረተሰቡ በማሳወቅ ብዙ ስኬታማ ስራዎችን ሰርተናል። ከዛም አልፎ ለአማራው ህዝብ ሊደረግ በስደት ላሉት የአማራ ቤተሰቦች እርዳታ የሚሆን የኢኮኖሚና አንዳንድ ልዩ ልዩ እርዳታዎችን እያሰባሰበን እንገኛለን እና በአሁኑ ጊዜ በመላው ዓለም የአማራውን ግፍ በሚመለከት ከሚደረገው አስተዋጽኦ አንዱ ማድረግ ከሚገባን ነገሮች አንዱ ለውጭው ዓለም ማሳወቅ ነው። ይህንን ፋሽስታዊ መንግስት ይሄ በዚህ በእኛ አገር ይሄን ሰውዬ ሰላማዊ ሰው ነው ብለን አብይ አህመድ የሚባል ሰውዬ ሽልማቱን እንዲወስድ ካደረግነው ሰዎች አንዱ እኔ ነኝ። የሰላማዊ ሰው ብለን እንግዲህ ኢማጂን ይሄን ሰውዬ ለዚህ ያበቃ ነው አንዱ እኛ ነን እና የኛ ብቻ ሳይሆን ዓለም በሙሉ ኢትዮጵያውያኖች በሙሉ ይሄን ሰውዬ አክብረን አምነነው ለኢትዮጵያ መሪነት አበቃ ነው። እንደዚህ አይነት ጨለማውን ወደ ብርሃኑን ወደ ጨለማ ይቀይራል በሚል ነገር በኢትዮጵያ ላይ ይሄን ያመጣል አላልን፣ በተለይም በአማራው ላይ እና ይሄ እንቅስቃሴ አሁን ይሄንን ሰውዬ ከዚህ አይነት ግፍ አሰራር አብዛኛው ለዚህ ለሽልማት ያበቁትም በስካንዲኔቪያ የሚገኘው የኖቤል ሽልማት ኮሚቴም ነገሩን ያውቃል። ትልቅ ስህተት እንደሰሩም ያውቁታል። ይሄንን ትልቅ አስተዋጽኦ እየሰራን ያለ ነው ያውቁታል። ስህተት ነው ምንም ለማድረግ አይችሉም። ዓለም ያውቀዋል፣ የኢትዮጵያ ህዝብ ያውቀዋል። እንኳን ህዝቡና ወፉም ቅጠሉም ትሉም ራሱ ኢትዮጵያ ውስጥ ያለ ነገር ነው። የዚህን አረመኔ ሰውዬና የእሱን ድርጅት እናውቃለን እና ኢትዮጵያኖች በተለይ አማራው ህዝብ በመላው ዓለም ከሚያደርገው እንቅስቃሴ አንዱ ይህንን ሰውዬ ማጋለጥና ድርጅታቸውን ማጥፋትና ከዚህ ምድር ላይ ኢትዮጵያኖችን ከሚጨፈጭፍ ድርጅት መገላገል ነው። ይህም ማለት ሰላማዊ ሀገሮችን ለምሳሌ ስዊድን በፓርላማ ውስጥ ገብተን ብዙ አይነት እንቅስቃሴ ያደርገናል። ብዙ ደጋፊዎችን አግኝተናል። በግል ከምናደርጋቸው እንቅስቃሴዎች አንዱ በፓርላማ ውስጥ ውይይት እንዲነሳ ይሄ ግፍ እንዲቆም አድርገናል። ይሄም ተሳክቶልናል፣ እየቀጠልን ያለ ነው። ሰላማዊ ሰልፍ እናደርጋለን። አሁን በቅርብ ጊዜ ደግሞ አባቶቻችንን በኦሮሞ ምድር እንደዛ እያረደ የሚኖር ህዝብ በየትም ዓለም የሌለ ግፍ ሰውን አጋድሞ እንደ በሬ የሚያርድ ያለበት በተፈጸመ ጊዜ ሰላማዊ ሰልፍ አድርገናል። ብዙ የስዊድን ሰዎችም አብረው ነበሩ እና አዝነዋል። በቤተ ክርስቲያንም ጸሎት ነበር እና እናንተም በደቡብ አፍሪካ የሚደረገው ሰላማዊ ሰልፍ እና ይሄ አስተዋጽኦ ትልቅ እንትን አለው፣ ኢምፓክት አለው
በስዊዘርላንድም የተደረገው ሰሞኑን የተደረገው በዩናይትድ ኔሽን ላይ የሚደረገው ዓለም አቀፍ አመጽ እንግዲህ እንቅስቃሴ በጥሩ ሁኔታ እየሄደን ያለው እና የኔ ኃላፊነት በዚህ በስራ አስኪያጅ ኮሚቴ ሊቀመንበር ሆኜ ነው ገልጫዋለሁ። ቅድም ጥሩ ስራ ነን እየሰራ ነው ብዬ ለማለት ይችላል። በደንብ ገልጫው እንደሆነ ስለራሴም ሆነ እያደረግን ያለው እንቅስቃሴ አቶ ጌታቸው አመሰግናለሁ። መልካም እሺ፣ እጅግ አድርጌ ነው ማመሰግነው። እንግዲህ እናንተ እያደረጋችሁ ያላችሁት ተጋድሎ ቀላል የሚባል አይደለም። በተለያዩ ሀገራት ያላችሁ በተለያዩ አጉራት ያላችሁ የአማራ ማህበራት በዚህ ደረጃ እየታገላችሁ እንዳላችሁ እኛ መረጃዎች አሉን። በጣም የበል የሚያስብል ነው። እንደው ከዚህ ጋር ተያይዞ ምናልባት ጥሪም ተደርገዋል። ጥሪ ያደረጉ ማህበራት አሉ። ማንኛውም ትግሉ ይገደኛል፣ የአማራ ጭፍጨፋ ይመለከተኛል የሚል ማንኛውም ከግለሰብ እስከ ማህበረሰብ ድረስ ይህንን ዘመቻ እንዲቀላቀልና ይህንን የሚዲያ ካምፓይን እንዲሁም ፒቲሽን መሳተፍ እንዲችል ጥሪዎች ቀርበዋል። እነዚህ ጥሪ ያቀረቡ ማህበራት አሉ። እነዚህ ማህበራትም እንግዲህ ያቀረቡት የዘመቻ ጥሪ በአማራ ህዝብ ስለደረሰው ሰቆቃ ዓለም አቀፍ የዘመቻ ጥሪ እናደርጋለን ብለው ነው የሚጀምሩት። ከነዚህም ይህንን ጥሪ ካደረጉት መካከልም ዓለም አቀፍ የአማራ ግብረ ኃይል፣ ዓለም አቀፍ የአማራ ንቅናቄ፣ ዓለም አቀፍ የአማራ ትግል የጋራ ምክር ቤት፣ ዓለም አቀፍ የህልውና አንድነት እንዲሁም አማራ ሚዲያ፣ ዓለም አቀፍ ፋኖ ሚዲያ እና ሌሎችም የአማራ ድርጅቶች ጋር በመተባበር ከህዳር 1 እስከ ህዳር 30 ቀን ድረስ በመካሄድ ላይ ያለው ዓለም አቀፍ ዘመቻ በድጋሚ ጥሪ እናደርጋለን ይላሉ። ይህ ዘመቻ በዓለም ዙሪያ ላይ ያሉ የአማራ ድርጅቶች፣ ህብረቶች፣ ግብረ ኃይሎች እና ደጋፊዎች በአንድነት በማሳተፍ የተቀናጀ ነው። ይህ ጥሪ በአማራ ህዝብ ላይ እየደረሰ ላለው ሰፊና ስልታዊ ጥቃት ምላሽ ለመስጠት ያለመ ሲሆን በመንግስት ድጋፍ የሚካሄድ ጥቃት፣ የጀምላ ግድያ፣ የግዳጅ መፈናቀልና የዘር ማጽዳት ወንጀልን ለመከላከል የምናደርገው የህልውና ትግል ነው። ዘመቻው ዓለም አቀፍ ግንዛቤን ለመፍጠር የአማራ ዲያስፖራን ለማስተባበርና በጋራ የድጋፍ ጥሪ በማሳተፍ በአማራ ህዝብ ላይ እየደረሰ ያለውን ሰቆቃ ማስቆም ነው ይላል። እንግዲህ ይሄንን እንደ ለማህበረሰቡ ለማንኛውም ይሄንን ዘመቻ ለሚሳተፍ ማንኛውም ማህበረሰብ ጥሪ አቅርበዋል ማለት ነው። እንደው ይሄንን ጥሪ ተከትሎ እንግዲህ ምንን አስመልክቶ ነው አሁን ትልቁ ነገር ምንድነው? በዚህ ላይም የተገለጸ ነገር አለው። የአማራ የግዳጅ ማፈናቀል የጅምላ ጭፍጨፋን መሰረት አድርጎ የተደረገን ጭፍጨፋ ለማስቆም የሚደረግ ዘመቻ ነው ይላልና እንደው ስትራቴጂካል ወይም ደግሞ ዋና ግብ አድርጎ የተነሳው ይህ መርሃ ግብር ወይም ደግሞ ይህ ዘመቻ ምን ላይ ነው ማለት ይቻላል? ኦኬ፣ አመሰግናለሁ ጌታቸው። ለማስቆም የሚለው ነገር ትንሽ ጥያቄው እንዴት ነው አማራ የተባለ በሙሉ እንዴት ነው የሚያየው ይሄንን ጉዳይ? ለማስቆም ሳይሆን ይሄ መንግስት የአማራን ጭፍጨፋ አቆምን። ይሄ ግልጽ መሆን አለበት። የተለየ መንግስት አይሆንም፣ የተለየ ነገር አይሆንም። አማራን አጥፍቶ ሌላ ወይም ደግሞ አማራ መጥፋት አለበት። በቃ የወሰነ ፓርቲ ነው፣ የወሰነ ድርጅት ነው፣ የጨረሰ አረመኔ ፓርቲ ነው። የአማራው ጠላት ነው። አማራው መጥፋት አለበት ፒሪየድ። ይሄንን ለማስቆም ይሄ አሁን እንደጠየቀኝ በዚህ በአውሮፓም ሆነ በዓለም ትልቅ እንቅስቃሴ አለ። ዋናው ባለጉዳዩ ግን አማራው ራሱና እንግዲህ አብሮት ያለው ሌላው ብሔር ተነስቶ ከዚህ መንግስት ጋር የሚያደርገው ትንቅንቅ ነው እንጂ ይሄ በዲፕሎማሲውና በትዊተር በዘመቻ በምናምን የምናደርገው ነገር ተጽዕኖ ያስከትላል እንጂ ከዚህ መንግስት የአማራው ህዝብ የሚገላገልበትና ከሞቱ ከድህነቱ የሚያድነው ነገር የለም። ታዲያ ምንድነው ጠቅላላ የኢትዮጵያ ህዝብ በሙሉ አንድ ተነሱ በአንድ ቃል በአንድ ድምጽ ተነስቶ ይሄን መንግስት እስካላስወገደ ድረስ ጭፍጨፋው ይቀጥላል። አሁን ጭፍጨፋው በአማራው ብቻ ሳይሆን በኦሮሚያም ቀጥሏል። በትግራይም የተደረገውን የምናውቀው ነው።
ችግር የፈጠረው አማራው አንድ ሆኖ አልመጣም። የአንድ ያለ መሆኑ ሁኔታ ነው ለዚህ ሁሉ ግፍም አንዱን ነገር ሊያስረዝመው ይቻለው። በወለጋ ባሩሲ አማራው ሲጨፈጨፍ ሀገሩን ጥሎ መጥቶ ወደ አማራው ክብር ገብቷል። አሁን ጭራሹኑ ይሄው ጨፍጫፊ ቡድን አማራው ሀገር ገብቶ በአማራው በር ላይ በአማራው ቀዬ አማራ ማረድ ጀመረ። አማራን ጡት እየቆረጠ ቆዳ ይገፍ ጀመረ። እንደ በግ ያርድ ጀመረ። ይሄ በሚደረግበት ጊዜ ሌላው አማራ ነኝ ብሎ የማይነሳው ምንድነው? እኔ ይሄንን መልእክት ይሄን ነገር የሚያዳምጥ አማራ ልጅ እንዴት እየተሰማው ነው? አብሮት ከነኛ አረመኔዎች ጋር ተሰልፎ የአማራ ልጅ የሚያርደውና ቆዳ የሚገፋው አማራ ልጅ ምንድነው ነገሩ? ይሄ ግራ ያጋባል። ለመናገር የምፈልገው እሱን ነው። አብሮ ዘመተ ቤት የሴት ልጅን ቁጥ ቆርጦ አባትን አስቀምጦ ሚስትንና ልጁን የሚደፍር ወታደር ኢማጂን። የአማራ ልጅ 60% ጌታቸው የሚዋጋው የአማራ ልጅ ነው በአማራው ምድር። ምንድነው ይሄ ነገር? እኔ ይሄ ህዝብ ሊገባኝ አልቻለም። በአማራነቱ ይሄን ጥቃት እየተፈጸመበት በአማራ ላይ ዘምቶ እርስ በርስ አፋጃለሁ እንዳለው እንደዚህ እየተሳካለት የሚሄደው በምን ምክንያት ነው? አብረውት የገቡት አሽከሮች የጥቅም ይሁን የምንን ያልገባኝም። እና የጠየቀኝ ጥያቄ ለመመለስ ጉዳዩ ያለው እዛው ነው። እኛ ልናደርግ የምንችለው ምናልባት የኢኮኖሚ ተጽዕኖ ሰውየው ላይ በአለም ላይ እንደ ውሻ እንዲጠላ ማድረግ አብዛኛው ተሳክቷል። እንኳን ከአውሮፓና ከአፍሪካም ስልክ የሚደውልለት የለም። ይሄንን ታውቃላችሁ። ሰው ብሎም ከሰው የሚቆጥረው የለም። ኢትዮጵያ በአለም ላይ ካሉት የተዋረዱ ሀገሮችና መንግስት የሌላትና ወደ ኋላ የቀረ 6000 ዓመት የቀረ በዘር ላይ የተመሰረተ መንግስት መሰረታለሁ ብሎ ይሯሯጣል። ያ ግን በፍጹም አይሳካለትም። ይሄ ጭፍጨፋው ይቀጥላል። ግን የሚቆምበት ጊዜ ይመጣል ብዬ ነው የምገምተው። ይሄም የሚሆነው በአመጽ በሪቮሉሽን አንዱ እሱ ሲሆን እሱ ፈጣን ያደርገዋል። ሌላው አማራው እንግዲህ እስካሁን እንደምታውቀው እስከ አፍንጫው ታጥቋል። ዋጋውን እያቀመሰው ነው። ግን የአንድነቱ ሁኔታ የፋኖ አንድ የሆነ የመምጣቱ ሁኔታ እሱን ወደ ኋላ ያዘገየዋል። እሱስ ሊገባ አልፈልግም እና ይሄንን ለማስቆም ብዬ እኔ በዚህ አውሮፓ በሚኖር የተበታተነ ዲያስፖራ ላይ እኔ ምልክ ልክ አገር ቤት ያለው ነፃ ወራቅ ነው እዚህ ያለው። ልክ አገር ቤት እንደ እንትን አንድ ለመሆን የሚያስቸግር ህዝብ ሰላማዊ ሰልፍ ውጣ ስትለው እንደዛ ነቅሎ የማይወጣ ቤተክርስቲያን አብሮ የማይሰለፍ ህዝብ ነው ያለው። እውነቱን ለመናገር ቤተክርስቲያን አንድ አሁን ኢማጂን በዋሽንግተን ከ42 በላይ ቤተክርስቲያኖች አሉ። በእያንዳንዱ ቤተክርስቲያን የሚሄደው እስከ ስንት መቶ ሺህ ህዝብ በላይ ነው። ለምንድነው ተነስተው ዋይት ሃውስ ድረስ ሄደው ይሄ ቄሶች ክርስቲያን ታረደ ብለው የማይቆሙበት ምክንያት? እና ይሄ ግራ የሚያጋባ ሶሳይቲ ነው ያለው። እውነቴን ነው የምልህ። በአገር ቤትም ሆነ እዛ ያለው ሁኔታ ነው እዚህ ያለው። ሰላማዊ ሰልፍ ውጣ ስትለው በቅዳሜ ቀን ስራ በማይሰራበት ቀን ሰልፍ እንውጣ ስትለው ሁሉ እንቅፋት የሚያበዛ ህዝብ ነው። እና ያንን ለማለት ይሄን ተስፋ ቆርጬ ሳይሆን ለመናገር የምፈልገው ለማስቆም ይሄን ፍጅት ለማስቆም ቀላል ነገር አይደለም። አማራነቱን ማወቅ አለበት፣ መታወቅ አለበት፣ አንድ መሆን አለበት። ያኔ ነው መልሱ የሚመጣው። ያንን እስካላደረግን ድረስ እዚህ በትዊተር እና በሰላማዊ ሰልፍ በእንደዚህ በመሳሰሉት ነገር ቀላል ስራ አይደለም የሚጠብቀን። ያ ለውጥ አያመጣም። እሱ እርግጥ ተጽዕኖ ያመጣል ብዬ ነው የምገምተው። በትክክል መልሼ እንደሆነ ጥያቄን አይ ዶንት ኖ ሰምቼም ከጥያቄንም ሰምቼዋለሁ። እንደዛ ከሆነ ማለት የምችለው አመሰግናለሁ። መልካም አቶ በላይ እንግዲህ አሁን ምናልባት አንድ የመሆን ችግሮች አሉ በማህበራት ደረጃም በህብረተሰብም ደረጃ አንድ ሆኖ የመታገል አልፎ አልፎ የሚታዩ ችግሮች አሉ። ግን አሁን ትናንትና ዛሬ በደቡብ አፍሪካ እየተደረገ በጣም ደስ የሚል በጣም ቅንጅትን መሰረት ያደረገ የተቃውሞ ሰልፎች ተደርገዋል። ተጽዕኖም ተፈጥሯል። እዛ ቦታ ላይ የግሩፕ 20 ሀገራት ኮንፈረንስ በሚያደርጉበት የተለያዩ ሀገራት መሪዎች በተገኙበት ቦታ ላይ የዚህ አይነት የተቃውሞ ሰልፎች ተደርገዋል። ጥሩ ውጤትም እንደተገኘው
አካባቢው ላይ ያሉና ከሰልፉ የተሳተፉ ተሳታፊዎች ገልጸዋል። እንደዚህ አይነት ሪቮሉሽን ወይም ደግሞ እንዲህ አይነት የትግል ዘመቻ እንዲነሳሳ ለማድረግ ቅስቀሳ ማድረጉ የተሻለ አይሆንም ወይ? እንግዲህ መቼስ ይሄ ትግል የተናጠል አይደለም፣ የቡድን ትግል ነው። እንደ ቡድን ነው፣ እንደ አማራ ነው እየተጨፈጨፈ ያለው ማህበረሰቡና ይህንን ጭፍጨፋ ደግሞ ሁሉም ሰው ተነስቶ ማውገዝ መቻል አለበት። ይህንን ለማድረግ ደግሞ ሁሉም ሰው በየአለበት አካባቢ ዘመቻዎችን መሳተፍና ዘመቻዎችን ተቀላቅሎ እንቅስቃሴ ማድረግ እንዳለበት ይታመናል። ከዚህ ጋር ተያይዞ በሚቀጥሉት ቀናቶች የተለያዩ ሀገራት እንዲህ አይነት የተቃውሞ ዘመቻዎች ይደረጋሉ፣ የተቃውሞ ሰልፎች ይደረጋሉ። ስለዚህ አሁን ደቡብ አፍሪካ ላይ እንደተደረሰው ተጽዕኖ ሌሎች አካባቢዎች ደግሞ እንዲህ አይነት የተቃውሞ ሰልፎችን በማድረግ ተጽዕኖ መፍጠር እንዲችሉ ምን አይነት ቅስቀሳዎችን ነው መቀስቀስ ያለባችሁ? ምን አይነት ሂደቶችን ነው መሄድ ያለባችሁ? አሁን ጥሩ እንቅስቃሴ እየተደረገ ነው ያለው፣ ማህበራት ተቀናጅተው እየሰሩ ነው ያሉትና ከዚህ ጋር ተያይዞ ምንድነው መልእክት ማስተላለፍ የምትፈልጉት እናንተ እንደ ማህበር? ያንን በሚመለከት እርግጥ ብዙ አማራን በሚመለከት ብዙ ማህበራት አሉ፣ እድሮች አሉ፣ የሴቶች አለ። የዚህ እኛ በማህበር ማንንም እንትን የፖለቲካም ሆነ የምንም ነገር ሳይሆን በአማራነቱ በአማራ ላይ የሚደርሰውን ግፍ በመቃወም እኛ ጋር ሊካፈል ይችላል። ምንም ችግር የለብንም። በዘር ላይ የተመሰረተ አይደለም። ግን እንደ ሰው በሰው ላይ የሚደርሰውን ግፍ በመቃወም ከኛ ጋር እንትን እያሉ የሚገቡ አሉ እና ማህበራችን አባል የሆኑ አሉ እና ማድረግ የሚገባን ብዬ የምለው በአሁኑ ሰዓት መጠናከርና መደራጀት ብቻ ነው። ያ ድርጅት በተጠናከርን ቁጥር በፓርላማ ውስጥ እኔ የትዊተር እና የሰልፍ ወይም ደግሞ የዚህ አይነት ብቻ ሳይሆን ለሌላውም ይህንን ፕሮግራም ለሚከታተሉ የአማራ ድርጅቶች ባሉበት ሀገር የፓርላማ ሰዎችን መያዝ፣ በግል ማነጋገር፣ እነሱ የሚያነሱት ጥያቄ በፓርላማው ትልቅ ተደማጭነት አለው እና የሚሰጠውን ኢፌክት አይቼዋለሁ። እዚህ ያሉ ፓርላማዎች ለምሳሌ በዚህ በስቶክሆልም ወይስ በስዊድን እንገናኛለን። በግል የማህበራችንን እንቅስቃሴ ላይ ይመጣሉ። በአማራ ብቻ ሳይሆን ሌላ አይነት የኮሚኒቲ ያቁማል በደንብ እና እንተዋወቃለን። በዚህ ብቻ ሳይሆን በወያኔ ዘመን አብረን ስለምንተዋወቅ ይሄ ያልተጠበቀ ነገር በኢትዮጵያ ላይ ይሄ መዓት ሲመጣ እነሱም ገርሟቸው የወያኔ መውደቅ ነበር የሚጠበቀው። ከዛ አሁን ይሄ ደግሞ ሲመጣ እርግጥ እነሱንም ግራ ገብቷቸው ነበር። ምክንያቱም በቢግኒንግ እኛ እነሱን ይሄንን ሰው የደገፈን ይሄን መንግስት እንግዲህ ሰላም ወረደ፣ ኢትዮጵያ ወደ ብልጽግና ትሄዳለች አለን፣ ተስማማን፣ አብረን ከነሱ ጋር ፌሽት አደረግን። ኦል ኦፍ ዘ ሰደን ደግሞ በአመቱ ተቀይሮ የባሰ አረመኔ ግለሰብ እንደሆኑና ይሄ መንግስት ኢትዮጵያን ወደ ገደል የሚከት ኢትዮጵያን የሚያጠፋ የአማራው ልጅ የሚያጠፋ መሆኑን በኋላ ከተረዱ በኋላ ለነሱም ግራ ገብቷል። እንኳን ለነሱ ለኛም ግራ ገብቶናል ይሄን የመጣውን ነገር ለማስረዳት። ስለዚህ ይበልጥ ጥቅም ያለው እኔ ብዬ ሪኮመንድ የማደርገው ከዛ ውጪ ከዚህ አሁን እናንተ የምታደርጉት ሰላማዊ ሰልፍ አሁን ደቡብ አፍሪካ ትልቅ ነገር ነው። ሪሊ በጣም ነው የማደንቃቸው እና አይ ቲንክ ከኛ የበለጠ ብዙ አማራው እዛ ውስጥ እየገባው አለ፣ ብዙ አብራችሁ መሰለፍ አለ እና ከዛ ውጪ እናንተ ፓርላማ ሰዎችን ማግኘት፣ በግል ማነጋገር፣ በእነሱ ኢሜይል መጻፍ፣ ለምሳሌ የፓርላማ ሰዎችን ኢሜይል ማግኘት፣ በግል ማነጋገር፣ በስልክ መደወል በዚህ በስካንዲኔቪያ ክፍት ነው። እዚህም እንደዛው ነው። ሰዎችን በግል እናነጋገር እንችላለን። እኛ ግብዣ ላይ ሊመጡ ይችላሉ። የሚኒስትሮች ይመጣሉ። ለምሳሌ ባለፈው አዲሱ ዓመት ስንቀይር በእኛ ፌስ ላይ መጥተው ነበር እና ምንድነው ለማለት የምፈልገው በጠየቀኝ መሰረት በደንብ መልሼልህ እንደሆነ ምን መሆን አለበት? ከዚህ የተለየ መንገድ ማምጣት አለበት። ምንድነው እሱም እንዳልኩ የፓርላማ ሰዎችን ማነጋገር፣ በግል ሰዎችን ስልጣናቸውን የለቀቁ ሚኒስቴሮችን የሀገሪቱን መሪዎች ማነጋገር
እንግዲህ ይቀያየራሉ አይደል በየጊዜው በየአመቱም በየምንም ያንን ማድረጉ ጥሩ ነው ብዬ እንትን እላለሁ ሪኮመንድ አደርጋለሁ ጌታቸው መልካም እንግዲህ ከዛሬ 8 ወር በፊት 9 ወር አካባቢ እንደዚሁ ተገናኝተን ነበረ በተመሳሳይ አጀንዳ በእናንተ ማህበር ያዘጋጃችኋቸው የተቃውሞ ሰልፎች ነበሩ ያንን ስታዘጋጁ ደግሞ በጋራ እንዳዘጋጃችኋቸው ነበረ በሰዓቱ የገለጻችሁልኝ በዛን ሰዓትም የገባችሁት ቃል ነበረ ያ ቃል ደግሞ ሌሎች ማህበራትንም እንደዚሁ አሳትፈን ማህበራትን ሁሉ አደራጅተን ከፍ ብለን እንመጣለን ነበር ያላችሁት ያንንም ደግሞ ቃላችሁ ይጠብቃችሁ ይመስላልና አሁን በርካታ ማህበራት ባንድ ላይ ሆኖ እየሰሩ እንዳለ አሁን መረጃዎቹ እየወጡ ይገኛሉ እኔም በግል ያገኙዋቸው መረጃዎች አሉ እናንተም እየነገራችሁ ነው ወደፊትስ እንደዚህ አይነት በጋራ የመስራቱ ሁኔታ በጋራ የመስራቱ ሂደት በምን መልኩ ነው የሚቀጥለው እንዴት ነው የምታስኬዷቸው ሌሎቹ አሁንም ያልተቀላቀሉ ማህበራትንስ መቀላቀል ያሰባችሁ ነው ወይ እንዳው እንደመጣችሁት ወደፊትም እንደዚህ ታስቀጥሉ ታስባችኋል ወይ በዚህ ጉዳይ ሐሳብን ሰጠኝ እስኪ እርግጥ በዚህ በስቶኮል ሁለት አማራን በሚመለከት የተደራጁ ሁለት አደረጃጆች አሉ እና የተለየ አላማና ግብይዘው የሚለው ስለ አማራው ነው ግን አንዳንድ በአንዳንድ ነገሮች ስምምነት ስላልነበረ የኛ ከተመሰረተም እንዳልኩ አመት ሆኖናል ጥሩ አባሎችም አሉን ከነሱ ጋር አብረንም አሁን ለምሳሌ ባለፈው ሰላማዊ ሰልፍ አብረን ተሰልፈናል ከነሱ ጋር ሌላ ያው አማራውን በሚመለከት እንትን ያለው እንጂ ብዙ ማህበር አለ ማለት አይደለም ከነሱ ጋር አብረን ሰላማዊ ሰልፍ አድርገናል እና ሌሎች ማህበራት ለምሳሌ የድር የምናምን እንጋብዛለን የቤተክርስቲያንም እንጋብዛለን አብረን እንድንሆንና አብረን ሰላማዊ ሰልፍ እናደርግ እና ባለፈው ቃል እንደገባ ነው እንዳልከው ብዙ ሙከራዎችን ወጣቶችን የማግኘትና ይሄንን የስራ አስኪያጅን ስራ እንዲረከቡና እንዲሰሩ ሁሉም በዚህ በአማራ ላይ የሚደርሰውን ግፍ እንደራሳቸው አድርገው እንዲመለከቱ ይሄ ጊዜ የሚሰጠውና እንቅልፍ የሚያሰኛ ጉዳይ አይደለም እና ያንን እያደረግን ያለ ነው ስብሰባ እንጠራለን እንቀመጣለን ትምህርት እንሰጣለን በዚህ ደረጃ ነው ያለ ነው እንግዲህ አይ መልካም ለአማራው የሚጠቅመውን ነገር ያደረጋችሁ ነው ይሄ ደግሞ በጣም ይበል የሚያስብል ነው በጣም በዚሁ እንደምታስቀጥሉትም ተስፋለን ወደፊትም ትልልቅ የአድቮኬሲ እና የዲፕሎማሲ ስራዎች እንደምትሰሩም እንደዚሁ ተስፋለን እንግዲህ አሁን ይሄ ሰሞኑን እየተደረገ ያለው መርሃ ግብር ያንድ ወር መርሃ ግብር አለ ቀደም እንዳልኩት የሚዲያ ካምፓይን የተለያዩ ድረገጾች ፒቲሽን ማሰባሰብና እንዲሁም የተቃውሞ የሰልፎች ዘመቻዎች የሚደረጉ እንቅስቃሴዎች አሉ እነሱን እየተደረጉ ነው ያሉት እንግዲህ በየትኛውም አካባቢ ያሉ ማህበረሰብ የአማራ ትግል ይገደናል የሚሉ ይሄንን ዘመቻ እንዲቀላቀሉ እኛም በሚዲያችን ጥሪ ማድረግ እንፈልጋለን እንግዲህ በድጋሜ እኛም የምንለው አሁንም ወደፊትም ትግሉ የጋራ ነው ሁሉም ሰው የሚችለውን ነገር ማድረግ እንዳለበት ይሰማናል ሁሉም ሰው የሚችለውን ጠጠር መወርወር አለበት ብለን እናስባለን እናንተም ይሄንን ያደረጋችሁ እንደሆነ ነው አሁን ከገለጻችሁልኝ የተረዳሁት እንደው ምናልባት በመጨረሻ ይሄን ማስተላለፈው ጉዳይ አለ ብለህ ታስተላልፉና የቀረ ነገር ካለ አስተላልፉና የዛሬ መርሃ ግብራችን በዚህ እንቋጭ ኦኬ በጣም አመሰግናለሁ ጌታቸው ጉዳዩ ቅድም እንዳልኩት የአማራ ልጅ ሆኖ ይሄን ግፍ እየሰማ ባይኑ ያየ ምን አይነት ትዕግስት እንደሰጠው ጭካኔ አትለው ምን እንዳትለው ይሄ ጉዳይ ይሄንን አረመኔነት እየሰማ እንዴት እንቅልፍ እንደሚወስደው ማንኛውም ኢትዮጵያዊ አይገባኝም እንቅልፍ የሚያስወስድ ነገር አይደለም እንዴት ይተኛል
ቅድም ያልኩህ እኮ ነው። አባት እዛ ቁጭ አድርገው ሚስቱንና ልጆቹን መፍድፈር ማለት ምን አመጣው? የትኛው ስርዓትና የትኛው ሃይማኖት የትኛው ደንብ ያዛል? ፈለገው አሽከርነት ቢያደር ያንን ሁሉ ግፍ እየሰማ ታዲያ ይሄን ነገር አቅሙ የፈቀደውን ነው። ምንድነው እሱም ሰላማዊ ሰልፍ መውጣት፣ ትዊተር ማድረግ፣ ሰዎችን ማነጋገር፣ አድቮኬት ይሄንን ነው ሊሰራ የሚችለው። እዚህ ያለው ኢትዮጵያ አማራ ነኝ የሚለው ማለት ነው። እና ይሄንን በአሁኑ ጊዜ በአማራ ላይ ቁጭት የማያስነሳ ህዝብ እንዲነሱ ይሄ ቆየም ዘገየም ይሄ የተዝረከረከ አደረጃጀት በአሁኑ ጊዜ ወደ ትክክለኛው ይመጣል። ሩቅ አይደለም ብዬ ነው የማምነው እና ይመጣል። ስለዚህ ሁሉም የአማራ ልጅ ባለበት በአማራነቱ ብቻ እንዲቀጥልና እየተሰባሰበ በየድሩም ሆነ በየቀብሩ ላይ ስለ ሀገሩ እያወራ ብዙ ስራዎችን ይሰራል ብዬ ገምታለሁ። ኢንፎርሜሽን መስማት፣ ሚዲያው የአማራው ሚዲያ በደንብ መጠናከር፣ ይህን ነው ልል የምችለው። አማራው እንደሌላው ህዝብ እንደሌላው ብሔር አንድ ሆኖ ወደ አንድ መጥቶ ሀገሩን ማዳን አለበት፣ አማራን ማዳን አለበት እላለሁ። ይሄ ነው ልል የምችለው። አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ በላይ። እንግዲህ ይሄን የዘመቻ ትግበራ ሁሉም ሰው እንዲቀላቀለው በድጋሚ ጥሪ እናቀርባለን። እኛም እንደ ሚዲያ እናንተም የያዛችሁት እቅድ ግቡን መትቶ የሚፈለገውን አይነት የትግል መርህ አቅጣጫ እንደሚያስይዝ ተስፋ እናደርጋለን። እንግዲህ ወደፊትም የሚደረጉ ገና አሁንም ይሄ የአንድ ወሩ መርሃ ግብር አላለቀም። ወደፊት ለሚመጡት ቀናቶች ማንኛውም እዚህ ዘመቻ ላይ ያልተቀላቀለ ማንም እንዲቀላቀል በአማራ ህዝብ ስለደረሰው ሰቆቃ ዓለም አቀፍ የዘመቻ ጥሪ እናቀርባለን የሚለውን አንድ ልድገመውና ይህንን ጥሪ ያቀረቡት ማህበራት ዓለም አቀፍ የአማራ ግብረ ኃይል፣ ዓለም አቀፍ የአማራ ንቅናቄ፣ የአማራ ትግል የጋራ ምክር ቤት፣ የአማራ ህልውና አንድነት፣ አማራ ሚዲያ ማዕከል፣ ዓለም አቀፍ ፋኖ ሚዲያ እና ከሌሎችም የአማራ ድርጅቶች ጋር በመተባበር ከህዳር 1 እስከ ህዳር 30 ቀን ድረስ በመካሄድ ላይ ላለው ዓለም አቀፍ ዘመቻ በድጋሚ ጥሪ እናደርጋለን። ይህ ዘመቻ በዓለም ዙሪያ ላይ ያሉ የአማራ ድርጅቶች፣ ህብረቶች፣ ግብረ ኃይሎች እና ደጋፊዎች በአንድነት በማሳተፍ የተቀናጀ ነው። ይህን ጥሪ በአማራ ህዝብ ላይ እየደረሰ ላለው ሰፊና ስልታዊ ጥቃት ምላሽ ለመስጠት ያለመ ሲሆን በመንግስት ድጋፍ የሚካሄድ ጥቃት፣ የጅምላ ግድያ፣ የግዳጅ መፈናቀልና የዘር ማጽዳት ወንጀልን ለመከላከል የምናደርገው የህልውና ትግል ነው። ዘመቻው ዓለም አቀፍ ግንዛቤን ለመፍጠር የአማራ ዲያስፖራን ለማሰባሰብና በጋራ የድጋፍ ጥሪ በማሳተፍ በአማራ ህዝብ ላይ እየደረሰ ያለውን ሰቆቃ ለማስቆም ነው ይላል። እንግዲህ ይህ እነዚህ ከላይ የተጠቀሱት ማህበራት ከተለያዩ ሚዲያዎች ጋር በመተባበር እንዲሁ አማራ ሚዲያ ማዕከልም ጨምሮ በመተባበር እያዘጋጁት ያሉት የትግል ዘመቻ ወይም ደግሞ የአንድ ወር የዘመቻ ጥሪ ነው። ይህንን ጥሪ እንድትቀላቀሉ ተጋብዛችኋል። በየትኛውም ዓለም ያላችሁ የአማራ ትግል ደጋፊዎች እና አስተባባሪዎች እንዲሁም የአማራ ትግል ይገድናል የምትሉ የአማራ መፈናቀል፣ መሞት፣ መጨፍጨፍ እንዲሁም ሰቆቃ ይመለከተናል ያገባናል የምትሉ ሰዎች ይህንን የዘመቻ ጥሪ እንድትቀላቀሉ ጥሪ እናቀርባለን። እኛም እንደ ሚዲያ አቶ በላይ እንግዲህ ውድ ጊዜን መስዋዕት አድርገህ ይህንን ሀሳብ አስተያየት ለመስጠት በሚዲያችን ስም ስለተገኘህ እጅግ አድርገን ነው የምናመሰግነው። እግዚአብሔር ያክብርልኝ። በሌላ ጊዜ ደግሞ በጥሩ ሁኔታ ይህ የተቃውሞ ትግበራ ይህ ዘመቻ በከፍተኛ ደረጃው አድጎ በተለያዩ የመቃወሚያ ዘርፎች ተሰባስባችሁ እንደምናገኛችሁ እንደምንገናኝም ተስፋ አድርጋለሁ። ለዛሬ ግን የነበረን ቆይታ እዚህ ላይ ይጠናቀቃል። እጅግ አድርጌ አመሰግናለሁ። ክብር ይስጥልኝ። አመሰግናለሁ። እኔም እንግዲህ በሌላ ጊዜ ያለው ቴክኒኩ በደንብ አደራጅተው ወደፊት እንገናኛለን። አይዞን። እሺ፣ እጅግ አድርጌ አመሰግናለሁ አቶ በላይ። ሰላም። የተወዳችሁና የተከበራችሁ የአማራ ሚዲያ ማዕከል አድማጭ ተመልካቾች፣ ይህ በመላው የአማራ ሚዲያዎች ላይ የሚተላለፍ ፕሮግራም ነው። እንዲሁ ወቅታዊ በሆኑ ጉዳዮች ላይ
የዘመቻ ጥሪን መሰረት አድርጎ የተለያዩ የአማራ ማህበራት አመራሮችና የስራ ኃላፊዎች የገቡ ሐሳብ አስተያየት እንዲሁም የዘመቻ ጥሪ የሚያደርጉበት ፕሮግራም ነው። ይህንን ፕሮግራም እንግዲህ በተከታታይ ለአንድ ወር ያስቀጠልነው እንገኛለን። በሚቀጥሉት ቀናትም ደግሞ አብረን እንድንቆይ እኛም እንደ ሚዲያ ጥሪ እናቀርባለን። እየተከታተልን በሚቀጥሉ ቀናቶች የሚደረጉ የተቃውሞ ሰልፎችን በቀጥታም እንዲሁም በፉቴጅም ወደ እናንተ የምናደርስ ይሆናል ማለት ነው። አብራችሁን ስለቆያችሁና ስለምትከታተሉን እጅግ አድርገን እናመሰግናለን። ሰላም